በመንግስት ባለፉት ጥቂት ዓመታት እንዴት እንዳያችሁት ባላቅም በሺ የሚቆጠር የጤና ተቋማት ግንባታ እድሳት ተካሂዷል። በሺ የሚቆጠር 350 ጤና ኬላ ተሰርቷል። ከዚያ በላይ ነው። 100 ገደማ ጤና ጣቢያዎች ተሰርተዋል። ከዚያ በላይ ነው። 190 ገደማ ሆስፒታል ተሰርቷል። ስፔሻላይዝ ያደረጉ ደግሞ 11 ገደማ ተሰርተዋል። 15 ላቦች ተገንብተዋል። ያልነበሩ በየአካባቢ ያለውን ልዩ ልዩ ዳታ አናላይዝ አድርጎ የበሽታን ትሬንድ የሚያሳዩ ላቦች ተገንብተዋል። 1800 ገደማ የጤና ተቋማት ማስፋፊያና እድሳት ተደርጓል። ተስፋፍቷል፣ ታድሷል። ከ1000 በላይ የጤና ተቋማት ውሃ የሌላቸው የሶላር ሲስተም የሌላቸው ገብቶላቸዋል። ከ1000 በላይ ባለፉት ጥቂት ዓመታት በድምሩ ከ6000 በላይ አዳዲስ ጤና ጣቢያ፣ ጤና ኬላዎች፣ ሆስፒታሎች ተገንብተዋል፣ ታድሰዋል፣ ተስፋፍተዋል። ምን አለ 6000 20000 ቢሆን ያላችሁኝ እንደሆነ የኔም መሻት ነው። ምንም አልተሰራም ካላችሁ ግን ትክክል አይመጣም። ብዙ ኢንፍራስትራክቸር ላይ ኢንተርቪን አድርገናል። የመንግስት ኢንተርቬንሽን እንደ ኢትዮጵያ በጣም ጠንካራ የሆነባቸው ሀገራት ካልሆኑ በቀር ሌሎቹ ጋር እንደዛ አይነት ነገር አይታይም። ለምሳሌ የሥራ አካባቢ ጽዱና ምቹ እንዲሆን እንፈልጋለን። አንዲት ሲስተር ከሐረር ያነሳችው ሰምዌር ያየነው ጉዳይ እኛም ጋር እንዲሆን እንፈልጋለን ያለችው ጉዳይ በጣም ትክክለኛ ሐሳብ ነው። ጥቁር አንበሳ ያላችሁ ታስታውሳላችሁ። ለመጀመሪያ ጊዜ ከዚህ ቢሮ እድሳት በኋላ የጀመርኩት ጥቁር አንበሳ ነው። ራሴ ሄጄ ማለት ነው። ፕራይቬት ሴክተር አስተባብረን ወስዶ እንዲያድስ ግለሰቦች ጨምረን ማለት ነው። የኔ ስራ መንገድ ማሳየት ነው። አንድ ሆስፒታል መጥቼ ጽዱ መሆን አለበት፣ ሰራተኞች በረፍት ጊዜያቸው የሚቆዩበት ቦታ ያስፈልጋቸዋል፣ ንጹህ ሬስትሩም ያስፈልጋቸዋል ካልኩ በኋላ መልቲፕላይ ማድረግ የሴክተሮች ስራ ነው እንጂ መጠበቅ የለባችሁም እኔ እንድቀጥል። ሕክምና ኢትዮጵያ ውስጥ እንዲለወጥ ያለኝን ቅናት ነግራችሁ አልችልም። የፍላጎት ችግር ፈጽሞ የለም። የአቅም ውስንነት ችግር ግን አለ። የአቅም ውስንነቱ የሚመነጨው የጤና ተቋማት አሁን ኢትዮጵያ ውስጥ ከ22000 በላይ ናቸው። የመንግስት 22000 ጤና ተቋም ቤቱን እንኳን እናድስላችሁ አስቡት ምን ያክል ኮስት እንደሚያደርግ። እነዚህ ተቋማት መስፋት ባለባቸው በጣም ጽድት ብሎ መስራት ባለባቸው ደረጃ አልተሰሩም። ነገር ግን አስፍተናቸዋል። የነበረው ቁጥር በጣም በከፍተኛ ደረጃ አድጓል። እኔ ስመጣ የጤና ሙያተኞች ኢትዮጵያ ውስጥ 219000 ነበሩ። አሁን ሰው አይቀጠርም፣ ሰው አይማርም ምናምን ብላችኋል። ባለፉት 6 ዓመታት ግን ከ520000 በላይ ሆኗል። ከእጥፍ በላይ ጨምሯል። 6 ዓመት እኮ ነው ጊዜው። ከፈለጋችሁ ኮቪድን ቀንሱ፣ ጦርነቱን ቀንሱ፣ ምናምን ቀንሱ፣ ያንሳል ጊዜው። ከእጥፍ በላይ ባለፉት 6 ዓመታት ካደገ በሚቀጥለው 6 ዓመታት ደግሞ የት እንደርሳለን? በዚህ አግባብ ሂውመን ካፒታል ላይ የተሰራውን ስራ፣ ኢንፍራስትራክቸር ላይ የተሰራውን ስራ፣ በፋይናንስ ያለውን እድገት፣ የግል ሴክተር ለማገዝ የተደረገውን ጥረት ቢያንስ ከእናንተ ፍላጎት 5%ን እንኳን ለመመለስ ሙከራ ተደርጓል ብላችሁ ማሰብ ያስፈልጋል። የግል ሴክተር በሚመለከት በ2013 የዛሬ 3 ዓመት ተኩል እንደዚህ ገደማ ኢትዮጵያ ውስጥ 15000 ነበር የግል ሴክተር። ዛሬ ከ28000 በላይ ነው። ጤና ጣቢያ፣ ሆስፒታል፣ ላቦራቶሪ ማን ነው የሚሰራው? እናንተ እኮ ናችሁ። 15000 የነበረው 28000 ከገባ እንደ በአንድ ሰው እንኳን ብናስበው የሆነ ሺህ ሰው የግል ሴክተር ኢንቨስት እያደረገ ስራ ፈጥሯል ማለት ነው። ለምን 28000 ሆነ? 100000 መሆን አለበት። ብድር ተመቻችቶ ድጋፍ ተደርጎ ሁላችንም ብንሰራ ካላችሁ ትክክለኛ ሐሳብ ነው። አቅም ነው የሚያንሰው እንጂ መሆን ያለበት እንደዛ ነው። እንደዚያ ሲሆን የደሞዝ ጭቅጭቅ አይኖርም። ሁላችሁም የምትሰሩበት እድል እየተፈጠረ ከሄደ
ምንም አልተሰራም ግን ትክክል አይደለም።